የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። እንዲያው ልጄ ያንን መልአኩን አግኝተው ታውቃለህ? እንዴት ነው? እንዲያው እኮ ባይኔ ላይ ነው ሰሞኑንማ የሚሄደው አሉ የሰሎሜ አያት እማማ መገርቱ ማርቆስን እያዩ። ትላንት ማታ በስልክ አውርቼው ነበር። ደህና ነው። ያው የሳራ አደጋ ልቡን ይዞት ነበር። ብቸኛነቱም አለ መሰል፣ ግን ደህና ነው አለ አምባውን ብርጭቆ ውስጥ እየቀዳ። እንዴት ናት ባክህ? እሷስ ምን የመሰለች ልጅ! እንዲያው በምን ቀን ጣለባት? አሁንም ሆስፒታል ናት ወይስ? አለች የሰሎሜ አክስት። ማናት ሳራ? ይቺ ባለፈው ባሏ ልጆቹንም ሚስቱንም በጥይት ደበደባቸው ያላችሁኝ ናት? እንዲያው እኮ ዘንድሮ አያሰማን የለ። ይሄ እውነት 8ኛው ሺህ ነው አሉ እሳቸውም ለመስማት ጆሮአቸውን እያቀኑ። አሁን እሷ ናት እማዬ፣ የመላኩ እህት ናት እኮ አለች የሰሎሜ አክስት ተመቻችታ እየተቀመጠች። አሁን ሰሞኑን ቤት ገብታለች። ልጇም ትንሽም ቢሆን መናገር ጀምራለች አሉ። ግን ረዘም ያለ የማገገሚያ ጊዜ ሳያስፈልጋቸው አይቀርም። ሳራም የልጆቿም ጉዳይ ተጨምሮ ብዙ እያለቀሰች አስቸግራለች ነው ያለኝ አለ ማርቆስ እግሮቹን አነባብሮ እያጣመረ። እንዲያ ያሳዝናል። ምን ቀን ያጋጠማት? እሱንስ ምን አይነት ሰይጣን ያገኘው? ለወሬም አይመችኩ። ታዲያ መላኩ ይቆያል ወይስ ይመጣል ብላ ስትጠይቀው፣ እንግዲህ ስልጠናውን አሁን ጨርሷል። 1-2 ሳምንት እነ ሳራ ጋር መቆየት ሳያስብ አይቀርም። ከዚያ በኋላ ያው እንደሚመጣ ነው የነገረኝ። ሰሎሜስ እዛ ያለውን ፕሮጀክት እየጨረሰች ነው። ከዚያስ ምን ማድረግ እንዳሰበች ይታወቃል አለ ማርቆስም የሚያውቀውን ያህል እየነገራቸው የጥያቄውን ገበታ እየገለበጠ። ምን ባክህ፣ ልጅቱ እኮ ልውጥውጥ ነው ያለችው። ምን ማድረግም እንደምትፈልግ ማወቅ አልቻለም። በመላኩ ጉዳይ በጣም የተጎዳች ነው የሚመስለው። ምንድነው ጉዳዩ ብንላት ምንም ማውራት አትፈልግም። ደግሞ አዲስ አበባም አስጠልቷታል። አሁን ደግሞ ሰሞኑን ወደ አሜሪካ ተመልሼ መኖሩ ሳይሻለኝ አይቀርም የሚል ወሬ ጀምራለች። በርግጥ ለሷም ለነጋሼም ጥሩ ነበር እዚያው ብትሆንላቸው። ነገር ግን እዚያም የምትሄደው ፈልጋ ሳይሆን በቃ ሽሽት ይመስለኛል። እንዲያው አንተ እሱን አናግረዋል? ምንድነው አለ ችግሩ አለች አክስቲቱ። ጥያቄው የወይዘሮ መገርቱም ነበርና እሳቸውም ጆሮአቸውን አነቁ። እኔ ያልሞከርኩት ነገር የለም። መጀመሪያ ላይ በጣም ይቆጣ ነበር። ምግብ ሁሉ መብላት አቁሞ ነበር። ከዚያ ትንሽ ሻል ሲለው ስለዚህ ጉዳይ ምንም ማውራት አልፈልግም፣ ጊዜ ራሱ እውነቱን አውጥቶት ታየዋለህ፣ አሁን ክፉም በጎም መናገር አልሻም ብሎ በቃ ምንም ነገር ለማውራት እምቢ እንዳለ ነው። ከኔ የሚቀርበው ጓደኛ እንደሌለው ደግሞ አውቃለሁ። ሰሎሜንም ደጋግሜ ደውዬ ላወራት ብሞክርም እሷም እኔንም የተቀየመችኝ ይመስላል። ምንም ፍንጭ አልሰጠችኝም። አሁንማ ስልኬንም አታነሳም አለ እሱም ግራ እንደገባው ፊቱ ላይ እየታወቀ። ምን አይነቱ ሰይጣን ነው መካከላቸው የገባው ባክህ? እንዲያው ምን አገኛቸው? ለወትሮ እኮ እሷ ምንም ነገር በሆዷ ውስጥ አትቋጥርም አሉ አያቷ ምንም ፍንጭ አጥተው። ሌላው እንግዲህ አሁን ሁለቱንም የምትቀርባቸው አንድ የሱ ጓደኛ ነበረች። አሁን ግን የሁለቱም ጓደኛ ሆናለች። አሁን እንኳ አሜሪካ ሄዳለች መሰለኝ። ስንክሳር ትባላለች። ሰሎሜ ያስተዋውቃችሁ ይሆን አለ ማርቆስ ሁለቱንም ተራ በተራ እያየ። አሁን ባለፈው ሰሞን ማን ነው ባክህ? አንድ ጓደኛቸው ጢኒ ሊጠይቅ እዚህ መጥቶ ነበር። አሁን ክብሮም የህያዌም ጓደኛ ነው አለችን ጢኒ። እና ስንክሳርም አብራቸው ነበረች። ትንሽ ችኩል ትላለች፣ ብዙም ቀልብ ያልወደዳትም። እማዬ እንኳን ገጠር ነበረች ያኔ አለች የሰሎሜ አክስት የሚለውን ለመስማት እየጓጓች። እንግዲህ ምንም መረጃ በርግጥ የለኝም፣ ግን በቃ በዚህ ችግሩ በተፈጠረበት ጊዜ ሁለቱ መሃል ያለችው ልጅ እሷ ናት። እሷም ምን እንደሆነ አላውቅም፣ ሁለቱም አንዱ ስለሌላው አታንሺብኝ ብለው ስላመረሩ ስለዚህ ልረዳቸው አልቻልኩም ነው ያለችኝ አለ እንዳላመናት በሚገልጽ የጥርጣሬ ገጽታና ድምፅ። የሰሎሜ እናት በጣም ነው የምትወዳት። እዚያም ቤተኛ ሆናለች። እንዲያውም እኔም እንድናወራ የፈለግኩ ትላንት እናቷ ደውላልኝ ነበርና አንዳንድ ነገሮችን ስትነግረኝ ትንሽ ፍንጭ የሰጠኝ ስለመሰለኝ ነው አለችና ጉሮሮዋን ጠራረገች። ማርቆስ ዝም ብሎ ጠበቀ። እናቷና አባቷም ቅድም ያልኩህን ልጅ ክብሮምን ብታገባ ደስ ይላቸዋል ይመስለኛል። እሷ ደግሞ መጀመሪያ አሻፈረኝ ብላው ነበር። ከእናቷ ጋር ባለፈው እንዳወሩትና እናቷም እየተበሳጨች እንደነገረችኝ ከሆነ እዚያ ሀገር የመጣች አንዲት ክልስ ልጅ አለች። ስሟን ነግራኝ ነበር። የሟቹ ልጇ የሶለን ጓደኛ ነበረች እና ሰሎሜም ስላሳዘነቻት እዚህ ስትመጣ መላኩ እንዲያግዛት ታሪኳን ነግራው አድራሻ ሰጣት ነበር መሰል ልጅቱ ስትመጣ።
እናቷ እንዳለችኝ እንግዲህ እዚህ መጣ እሷ ሳታውቅ መላኩ ከዚህች ከአዲሷ ልጅ ጋር በፍቅርፍ ብለዋል አሉ። ቤተሰቦቹንም መቂ ድረስ ይዟት ሄዶ አስተዋውቋታል መባሉን ሰምታለች። ስትመጣም ልቅሶ እንኳ አልደረሰም፣ ሰላምም አላላትም እና በዚህ ሳይሆን አይቀርም ጢኒ ልቧ ነዶ አልሰማም አልለማም ያለችው። መላኩን መውደዷ ብቻ ሳይሆን ከወንድሟ ሞት ጋር የተያያዘ ታሪክ ካላት ልጅ ጋር እንዲህ ሲሆን ምን ታድርግ? እውነት ከሆነ መቼም መላኩ እንዲህ ማድረጉ ግምት ውስጥ ነው የሚከተው ብላ ዝም አለች። ይህንን ሁሉ ሰሎሜ እዚህ ካልነበረችና ከመጣችን በኋላ መቀሌ ከሆነች እንዴት አወቀች ታዲያ? አለ ማርቆስ የጥያቄውን አቅጣጫ እየቀየረ። ያው እንግዲህ ወሬ አይደበቅ። ምን ወሬ አመላላሽ ሰው ቢጠፋ ወፍ ያጣል ብለህ ነው የኔ ልጅ አሉ ወይዘሮ መገርቱም ነገሩን እየተከታተሉ። እናም ያው ያክብረውም ከሚባለው ልጅ ጋርም የሆነ ግጭት ነበራቸው። እዚህ መጥቶ ይቅርታ ጠይቋት አሁን ከሱ ጋር ጓደኝነታቸው ጠብቋል። እንዲያውም ለመጋባትም ዳርዳር እያሉ ስለሆነ አሜሪካ ለመመለስም ሳታንገራግር አልቀረችም። ግን የሆነ ደስ የማይል ነገር አለው ጉዳዩ። እናቷ በርግጥ ደስ ብሏት ነው የነገረችኝ። እኔ ደግሞ መላኩን ሳውቀው እንደዚህ አይነት ሰው አልመሰለኝም። ለማንኛውም መነጋገሩ አይከፋም ብዬ ነው ዛሬም እንድንገናኝ የፈለግኩት አለች የሰሎሜ አክስትም ያስጨነቃትን ተንፍሳ እፎይ እያለች። አንተ ይችን መጣች የተባለች የሶሎንዬን ጓደኛ ታውቃታለህ? አሉ ወይዘሮ መገርቱ ማንነቷን የማያውቋትን ልጅ ማንነት ለማወቅ ፈልገው። አዎን፣ ስሟ ሶፊያ ይባላል። ብዙ ጊዜ አገኛታለሁ። በጣም የምታሳዝን ጥሩ ሰው ናት። ልክ ነው፣ ከመላኩና ከኔ ጋር ያስተዋወቀችን ሰሎሜ ናት። የሚገርመው ግን እኔ 100% እርግጠኛ ነኝ በመላኩና በሶፊያ መካከል ምንም ነገር የለም። ምንም ነገር። እንዲያውም እኔ ነኝ ሶፊያን ብዙም የማገኛት። ሶፊያ የምታውቀው ሰሎሜና መላኩ አብረው እንደነበሩ ነው። ሰሎሜ እሷንም ዘግታት ምክንያቱ ሳይገባት እሷም እየተጨነቀች ነው። ጥያቄው ሶፊያና መላኩ እፍ ብለዋል፣ ከቤተሰቦቹም ጋር አስተዋውቋታል የሚለውን ወሬ ለሰሎሜ አቀነባብሮ ያቀረበላት ማን ነው የሚለው ነው። ደግሞስ የሰሎሜን ተረዳን እንጂ መላኩስ ምን ሰምቶ ወይም ደግሞ ምን አምኖ ነው በሰሎሜ ላይ ስሟ ሲጠራበት እስኪያንገሸግሸው ድረስ ጥላቻ ያደረበት ብሎ አንዴ መሬቱን አንዴ ደግሞ እነሱን እያየ ማሰቡን ቀጠለ። እንግዲህ ለሰሎሜ ይህንን አቀነባብሮ የነገራት ሰው ለመላኩም አሁን እኛ የማናውቀውን ነገር ነግሮ አሳምኖታል ማለት ይሆናል አሉ ወይዘሮ መገርቱ ነገሩ መልክ እየያዘላቸው። ግን አንተ እርግጠኛ ነህ በሶፊያና በመላኩ መካከል ምንም ነገር የለም? አለች የሰሎሜ አክስት ማረጋገጫ እንደፈለገች ሁሉ። ምንም የለም፣ 100% እርግጠኛ ነኝ። በሱ ምንም ጥርጣሬ አይግባሽ። ግን መላኩ ወሬ ሰምቶ እንደዚህ የሚሆን አይመስለኝም። አውቀዋለሁ። በወሬ ይህንን ያህል እጁን የሚሰጥ ሰው አይደለም። ምናልባት የሰሎሜም እንደዚህ መሆን ከወሬ ያለፈ ነገር ይሆናል። ሁለቱም በወሬ በቀላሉ እንደዚህ አይነት ጭፍን ውሳኔ የሚያደርጉ አይመስለኝም አለ አሁንም ፊቱ ላይ ያልተፈታ ቋጠሮ እየታየበት። ሌላው ያቺ ማነች ስሟ ጓደኛቸው? እሷም አብራ ከክብሮም ጋር መቀሌ ከርመው ነው የመጡት። እንግዲህ ለጊዜው እሷ ትሆን ይሆናል። ግን ለምን አሁን አሜሪካ ሄዳለች ነው ያልከኝ? ከመላኩ ጋር እዚያ ይገናኛሉ? አለች የሰሎሜ አክስት ስንክሳር ላይ ጥርጣሬዋ እያነጣጠረ። አዎን ይገናኛሉ። እኔም ብዙ ያልተመቸኝ ነገር ነው። ዩኒቨርሲቲ ያሉ ከመላኩ ጋር ጓደኛ ነበሩ። እሱን ትታ አሜሪካ ያለ ሰው አግብታ ስትሄድ ብዙ ተጎድቶ ነበር። አሁን ደግሞ ከዚያም ሰውዬ ጋር ከተፋታች ቆየት ብላለች። እኔ እንጃ እንግዲህ መላኩን ለራሷ ፈልጋው ይሆን አላውቅም። እንዲያው ቅናትም ይሆናል። እንግዲህ አሁን ምን ማድረግ ነው ያለብን? አለ ማርቆስ የሚቀጥለውን እርምጃ እያሰበ። ሁለቱም ቢሆኑ የፈለጉትን መወሰን ይችላሉ። ግን እውነቱን ጊዜው ሳያልፍ እንዲያውቁ ማድረግ ያለብን ይመስለኛል። ማንን መጀመሪያ ማናገር እንዳለብን አላውቅም። እስኪ አንተ መላኩን ደውልና ምክንያቱን ለመጠየቅ ሞክር። ካልሆነ ግን ከሰሎሜ እንጀምራለን። ሁለቱንም ማናገሩን አንተ ብትይዘውና እኛ ከጀርባ ሆነን ብናገዝህ ሳይሻል አይቀርም። ዋናው ነገር በሚቻለው ፍጥነት እውነቱን ማወቅ ያለብን መሆኑ ነው አለች የሰሎሜ አክስት። ወይዘሮ መገርቱና ማርቆስም ተስማሙ። ከዚያም ቤተሰቡ ሁሉ ወደ ሳሎን ስለመጣ ሁሉንም የሚያሳትፍ ጨዋታ ጀመሩ። ራት ተበልቶ ተጫውተው ወደ 4 ሰዓት ላይ ነበር ወደ ቤት ሄደው። ሶስናም ከማርቆስ ጋር ብዙ ለመላፋትና ለመጫወት ጊዜ ስላገኘች ደስ ብሏት ነበር። ሰሞኑን አይስክሬም እንደሚገዛላት ነግሯት በደስታ እየዘለለች ነው ያመሸችው። ወደ ቤት እየሄደ ነገሩን ለብቻው ሲያስብበት ከቆየ በኋላ እቤት ሲደርስ ለሶፊያ ደውሎላት የተነጋገሩበትን ጉዳይ ሁሉ ነግሯት እሷም ከስንክሳር ውጪ ሌላ ማንም ሰው እንደማይመስላት ነግረዋለች። ለመላኩና ለሰሎሜ ግንኙነት መፍረስ ሰበብ መሆኗን ስታስብ ራሷን ነው የበጠበጠው። ምንም እንዳታደርግ ለማንም ምንም እንዳትናገር ማርቆስ ስለነገራት ዝም ብላ መቆየት ብቻ ነው
ያላት አማራጭ። ስልኩን ከዘጋ በኋላ ብዙ ነገሮች መልክ የያዙለት ስለመሰለው ትንሽ እፎይ ቢልም አሁንም ብዙ ያልተፈቱ እንቆቅልሾች አሉ። በመላኩ በኩል የሆነውን ነገር ለማወቅ ምንም ፍንጭ የለውም። የሰሎሜንም በግምት እንጂ ገና ምንም ማረጋገጫ ያለው ነገር እጁ ላይ የለም። ነገር ግን በእናቷ በኩል ያመለጠው ወሬ የሶፊያን ከመላኩ ጋር የፍቅር ግንኙነት ፈጥሮ ለሰሎሜ አሳማኝ አድርጎ ማቅረብ የሚችል ከስንክሳር ሌላ ማን ይኖራል ብሎ እንዲያስብ አደረገው። ይሁን እንጂ መላኩን በምን ጥበብና ኃይል ብታሳምነው ነው እንዲህ ሰሎሜን ዓይንሽ ላፈር እስከሚል ድረስ የጠላት? ሊገባው አልቻለም። ይህንን ሲያስብና ሲያብሰለስል እኩለ ሌሊት እንደሆነም አላወቀም። መላኩ አሁን ካንሳስ እንዳለ ስለሚያውቅ እነሱ ጋር ቀን ስለሚሆን ምቹ ሰዓት እንደሆነ በማሰብ ደወለ። ብዙም ሳይጮህ ነበር ስልኩን ያነሳው። ሄ ሰውየው፣ ሰው አይተኛበትም እንዴ? እናንተ እዚያ እንቅልፍ ያጣችሁ እንደሆነ አለ መላኩ። ጎርናና ድምፁ የባሰ ጎርን ነው። ጨብራሬ፣ በቃ ደላ አይደል? የማያልቅ ቫኬሽን ገብተህ ምን አለብህ አንተማ? እንዴት ነህ ግን? አለ ማርቆስም ድምፁን እንደሱ ለማጎርነን እየሞከረ። ዞማዬ፣ ምን ተገኘ በውድቅት ሌሊት መተኛትህን ትተህ የሰው ቤት በማለዳ የምትረብሸው? አለ አሁንም እዚያው አልጋው ላይ ለመቀመጥ እየሞከረ። ሳራ በጣም እየተሻላት ስለነበር ወንድሞቿም ሁሉ መጥተው ሲያወሩ ብዙ ቆይተው ስለነበር በጣም አርፍደው ተኝተው ጊዜው ቢረፍድም አሁንም አልጋ ውስጥ ነበር መላኩ። ብዙም የለም፣ ያው እንዴት ነህ ልልህ ብዬ ነው። እንዴት ናት ሳራ? ሚጡስ? አለ ማርቆስም አልጋው ላይ ደገፍ ብሎ መሬት ተቀምጦ። ምንጣፉ ወፍራም ስለሆነ ቢቀመጡበትም ቢተኙበትም አይቆረቁርም። ማርቆስ ምቾት ይወዳል። ስለዚህ ዕቃው ሁሉ የምቾት አሳባቂ ነው። ሰላም ናት። ሚጢም ቀን በቀን ብዙ ለውጥ አላት። ሳሪ ወቅት አደርጋለች፣ ቤት ውስጥም ወዲያ ወዲህ ትላለች። ያው ሐዘኑን ነው እንዴት ማድረግ እንዳለብን ያላወቅ ነው። ቀን ከሌት ማልቀስ ነው። ምን ይደረጋል እንግዲህ አለ በረጅሙ ተንፍሶ። አይደል? በጣም ከባድ ነው። እዚያ አንተ ትቆያለህ እንዴ? መች ነው ወደዚህ ለመምጣት ያሰብከው? አለ ወደ ጉዳዩ እንዴት እንደሚገባ እየቸገረው። አይ አሁን እንደዚህ ከተሻላት አለቃይም ወደ አገሩ ለረፍት ስለሚሄድ በማጣለት ደስ ይለዋል። ስራውም ተቆልሎ ነው የሚጠብቀኝ። ስለዚህ ከ10 ቀን በላይ የምቆይም አይመስለኝ። ምን ወደ ውጭ ትሄዳለህ እንዴ አንተ? አለ መላኩም የተራውን ለመጠየቅ በሚመስል አኳኋን። ኖ ከወር በፊት የትም የሚሄድ አይመስለኝም። ማዚ ጠዋት ደውላ ነበርና ናፍቀኸኛል ደውል ብለሃለች። በጣም በጥሩ ሁኔታ ላይ ነው ያሉት። አዳዲስ ዕቅዶችንም እያወጣች ነው መሰል። እሱንም ልታካፍልህ አስባ ይሆናል። እዚህ ሰኞ መጣለሁ ብላኛለች። እስኪ ዕቅዷን ሰምቼ እኔም አንዳንድ ምክሮችን እሰጣታለሁ። እኔ እኮ የምትገርመኝ በዕቅዷ ትልቅነትና በውሳኔዋ ቆራጥነት ነው። ብትማር ደግሞ የት ትደርስ ነበር? አለ ወደ ቁም ነገሩ የሚገባበትን ቀዳዳ እየፈለገ። እኔ እንጃ፣ መማር እኮ አንዱን ያበረታል፣ አንዱን ያኮላሻል። አንዳንዴ ትምህርት ቤት ዕውቀትን ጋብዞ ድፍረትን የሚገድል ተቋም ሳይሆን አይቀርም። አለመማሯም ይሆናል እንዲደፋር ያደረጋት ሲል፣ ፈላስፋው እባኮትን በጠዋት ከባድ ፍልስፍናውን አያወርዱብን። እኔ ምልህ ስንክሳርስ እንዴት ናት? አግኝታት ታውቃለህ? አለ ቀለል አድርጎ። ሄይ ዋትሳፕ አሉ የዚህ አገር ሰዎች። እንዴት ትዝ አለችህ? ማቀብህን አነሳህላት ማለት ነው ወይስ? አለ መላኩ ስለ ስንክሳር ማርቆስ መጠየቁ ገርሞት። አንተ ሰውዬ አንዳንዴ እኮ ታስቀኛለህ ብሎ ከት ብሎ ሳቀና፣ ያው ጓደኛ አይደለች መጠየቅ ክፋት አለው እንዴ? ኧረ ምንም የለውም ሮክፌለርዬ፣ እርሶ ሲጠይቁ መመለስ ብቻ ነው የኛ ሥራ። ደህና ናት፣ ምን ትሆናለች ብላ ነው። ከነገ ወዲያ ማታ መሰለኝ በረራዋ ወደ አዲስ አበባ ትመላለሰዋለች። መንገዱን ጨርቅ አድርጎላት አለ ነገሩን ቀለል ለማድረግ እየሞከረ። ማርቆስ ሲጠይቀው በሳንዲያጎ የተከሰተውን ነገር በሆነ መንገድ ያወቀ ስለመሰለውም ትንሽ ከበድ እያለው ነበር። ደግሞ ምን ተገኘ እዚህ የሚያስመጣ? ወይስ ዲፕሎማት ሆነች ልጅቷ? አለ በምጸት መልክ። ይሆናላ እንግዲህ እሷኑ መጠየቅ ነው። የነዳጅ ማደያው ገንዘብ እየሰራ ነው ማለት ነው። ሄይ ትንሽ የደበረኝ ነገር አለ፣ ግን ያው ስመጣ ነው የማወራ። አሁን ብዙም ለማውራት አላሰኘኝም። ማለት ጠባይ ካሳመርክ ነው እሱም አለ ድምፁ እየጠራ። ይሁና ፈላስፋው፣ የእርሶን ጥበብና ምስጢር ለመስማት ካደለን እንኳን ጠባይ ምን የማናስተካክለው ነገር አለ ብለህ ነው አለና፣ ኧረ እኔም ጥያቄ አለኝ። አጣዳፊ ነው። አሁን መልስ አልሰጥም ብትል ችግር ውስጥ ነው የምትገባው። እስካሁን እኔ ታግሼሃለሁ። አሁን ግን በቃ አለ ድምፁን ኮስተር እያደረገ። ኦ ሮክፌለር ተቆጡ። ምንድን ነው አለ አሁንም እየቀለደ። መሌ ቀልድ አይደለም። ለምንድን ነው ከሰሎሜ ጋር የተለያያችሁት? ደግሞስ እስካሁንም ስለ እሷ ማንሳትም የማትፈልገው ብሎ ዝም አለ። አንዴ ይህንን ነው እንዲህ ሲሪየስ አድርገህ የምትጠይቀኝ?
እሱንማ ነገርኩህ እኮ የታተመ ማህተም ነው፣ የተዘጋ ፋይል። ሌላ ጥያቄ አለህ? አለ ረጋ ባለ ድምፅ። አዎን፣ ጥያቄ ለምንድነው ከሰሎሜ ጋር የተለያያችሁት? እስካሁንም ስለሷ ማንሳትም መስማትም የማትፈልገው ግልጽ ነው። እስካሁን ያንተን ስሜት በማክበር ዝም ብያለሁ። አሁን ግን ይህንን ጥያቄ ዛሬ መመለስ አለብህ ብሎ አሁንም ዝም አለ። ባልመልስስ ማለቴ ምን ይጠቅምሃል? አለ መላኩ። ማርቆስ ሲሪየስ እንደሆነ ገብቶታል። መላኩ፣ እኔን እንደ እውነተኛ ጓደኛህን የምታየኝ? ታውቃለህ፣ እኔ እናንተ በብዙ ነገር ውስጥ ነው ያለፍነው። እኔ የገባሁበት ጨለማ ገደል ውስጥ ገብተን ያወጣኸኝ። ስለ እኔ ያልነገርኩ ነገር የለም። አሁን እኔ ልርዳህ ወይም ምንም አይደለም የምልህ፣ ግን ይህንን ያህል ድብቅና ስውር መሆን ያለብህ ግን አይመስለኝም አለ አሁንም ቅጭም ባለ ድምፅ። ኦኬ፣ በጊዜው ከቁጥጥር ውጭ በሆነ መንገድ ስሜቴ ተጎድቶ ነበር። ምንም መጥፎና ክፉ ነገር መናገር ስላልፈለግኩኝ፣ ደግሞም ስሟም ሲጠራ ያመኝ ስለነበር ምንም ማውራት አልፈለግኩም። አሁን ፈጽሜ ድኛለሁ ማለት አይደለም። ነገር ግን ባል ሚስቱን በጥይት በደበደበበት ዓለምና ብዙ ግፍ በሞላበት ምድር ከሰው ፍትሕና ንጹሕ ፍቅርን መጠበቅ ምናልባት የዋህነት ሊሆን ይችላል። ልቤን መመረዝ አልፈልግም። ማመንህ ሲቀለድበት ልብህ ቢያንስ ባይሰበርም ይሸራረፋል። እኔ ደግሞ ከልጅነቴ ጀምሮ ልቤን በፕላስተር አጣብቄ በጄሶ ሸፋፍኜ ነው የኖርኩት። ዝርዝሩን ታውቃለህ። ስለዚህ እሷ ደግሞ ማንም አድርጎት የማያውቀውን ነገር ስትፈጽምብኝ ምን ላድርግ? ልቅሶ ልቀመጥ ወይስ ምን ላድርግ? ደግ አደረግሽ እመቤቴ ማለት ነበረብኝ ብሎ ዝም አለ። ሳያስበው እንባው መፍሰስ ጀምሮ ነበር። ማርቆስም ግራ እየገባው እያለቀሰ መሆኑ ስለገባው አሁን ገና ነው ምን ያህል እንደተጎዳ በቅጥ ያወቀው። ጥቂት ዝም ካለ በኋላ ማርክ፣ ማወቅ ትፈልጋለህ ስለ ሰሎሜ? እሷ 2 ሕይወት ያላት ሰው ናት። ከሁሉም የጎዳኝ ግን እንደዚያ አይነት ሰው ትሆናለች ብዬ በውኔም በሕልሜም አስቤው አለማወቄ ነው። ስንክሳር ሁሌም ያ ችሎታው እንዳላት ስለማውቅ በጊዜው ብጎዳም የማልጠበቀው ጉዳይ አልነበረም። ኡፍ፣ ለምን ታስለፈልፈኛለህ አሁን? አለና አሁንም ቁና እየተነፈሰ ዝም አለ። ቆይ ምን እንዳደረገችና ምን ማስረጃ እንዳለህ እንዲሁም የመረጃህን ምንጭ ልትነግረኝ ትችላለህ? አለ ማርቆስ ልክ እንደ መላኩ እያወራ። ማርክ፣ እኔን መሰልከኝ እኮ። ምን አደረገች ላልከው እዚህ አሜሪካ መጥታ የልጅነት ጓደኛዋ ከሆነው ዶክተር ክብሮም ጋር የተዳፈነውን ፍቅራቸውን አፋፍመው ሟቹን ወንድሟን እያስታመሙ ካጦፉት በኋላ እሱ በሞት ከዚህ ዓለም በተለየ በጥቂት ሳምንታት በአስገራሚ የጀልባ ሽርሽር ጉዞ ላይ በተፈጸመ ድንቅና ደማቅ ስነ ሥርዓት ላይ ተንበርክኮ ያቀረበላትን ቀለበት ተቀበለች። ከዚያም በኋላ ለሱ የማረጋገጫ ማህተም እንዲሆን የከንፈሩን ማህተም ከንፈሯ ላይ፣ እጁን በወገቧ ላይ ጠምጥሞ በክብር አኖረው። ይህ በሆነ በሦስተኛ ቀኑ በጣም ትልቅና አስፈላጊ ዜና ስላለኝ ማታ ደውልልሃለሁ ብላ ኢሜል ስታደርግልኝ እኔም ዜናው ቀድሞ ስለደረሰኝ ይቅርብኝ ብዬ ራሴን ራቅ አድርጌ ከአደጋው ለመከላከል ሞከርኩ። ወደዚህ ልመጣ በነበረበት ሳምንት ደግሞ ዶክተር እጮኛቸውን ሰርፕራይዝ ለማድረግ ከአሜሪካ ወደ መቀሌ ጉዞ አድርገው ነበር። ይህ ሁሉ ሳያንስ ደግሞ ኩርፊያዋ ነው ያልገባኝ። በእናትህ እንደ ሞኝ ነው የተጫወተችብኝ እኮ አለና ዝም አለ። እሺ ሰማሁኝ፣ ግን ስለ ራስህ የምታወራ ሳይሆን መጽሐፍ የምታነብ ነው የምትመስለው። አሪ ኦኬ አለ ማርቆስ አነጋገሩና ስሜቱ ያላማረውን መላኩን። ያ አም ኦኬ። መረጃ ላልከው ቀለበት ሲያደርግላትና ሲስማት የነበረውን ፎቶ በአይኔ በብረቱ ያየሁት ነው። ሌላው ሁሉ እንዳለ ሆኖ እሱ ብቻ በቂ ነው። ምንጭ ላልከው ለጊዜው እሱን እንተወው ብሎ ዝም አለ። ሄይ፣ ምንጩንማ ልንተወው አንችልም። ለሁሉም ነገር እኮ ቁልፉ ያለው የመረጃው ምንጭ ላይ ነው። አንተ ባትነግረኝም ዝም ብዬ ስገምት ምንጩ ከስንክሳር ውጪ ሊሆን የሚችል አይመስለኝም። ግን ፎቶዎቹ ፎቶሾፕ ምናምን የፈጠራ ሥራዎች ቢሆኑስ ሲለው ከት ብሎ ስቆ፣ አይ ማርክ፣ ይህንን ያህል ሞኝ እኮ አይደለሁም። ፎቶሾፕ ቢሆኑ ከአንተ ይልቅ እኔን ነበር ደስ የሚለኝ። ዶክተሩ መቀሌ የመጡትን ግን ምትሃት እንደማትል ተስፋለኝ። ልክ ነው፣ አብዛኛውን ነገር ስንክሳር ልትሆን ትችላለች የነገረችኝ። ሐቁን ግን አይቀይረውም። እኔን ያሳመነኝ ጥሬው እውነት ነው አለ ቁርጥ ባለ ድምፅ። እሺ፣ እሷ ፎቶውን እንዴት አገኘችው? እርግጠኛ ነኝ ተጋባዥ እንግዳ አልነበረችም። ላንተስ ምን አይነት ፎቶ ነው ያሳየች? ማለቴ የወረቀት ወይስ ኮምፒውተር ላይ? አለ አሁንም የሚፈልገውን መረጃ ማግኘት እንደሚችል በማሰብ። አፓረንትሊ ዶክተሩን እሷም ትቀርበዋለች። መቀሌም የመጣ ጊዜ ስንክሳርም በስልክ ስታወራው ነበር። ኤንዌይስ ቀለበቱን ያሰረላት ቀን ነው የደስታ ኢሜሉንና ፎቶዎቹን አታች አድርጎ የላከላት። ይኸውልህ ምንም የፈጠራ ነገር የለውም። በቃ ሰሎሜ ለኔ የነገረችኝ መስሏት ስትነግረኝ ለኔ ሁሉም ነገር ባዕድ ሆኖብኝ አላምንም ስላት ነው። ከፈለክ ብላ ፎቶውን ያሳየችኝ።
እንዴት እንዳደረገኝ ሳስበው ይዘገነነኛል። ሁለመናዬን ነበር ያመመኝ። ከዚህ የተነሳ ነው በቃ ምንም ከማንም መስማት አልፈልግም ብዬ ዘጋሁት። ባይሆን ኖሮ ላብድም እችል ነበር አለ አሁንም ድምፁ ከፍ እያልና እጁን እያወናጨፈ። ኦኬ ገባኝ። የማይታመን ነገር ነው። ገባኝ ሁሉም ነገር። አሁንም ቢሆን ግን ትንሽ ረጋ ብለህ ነገሮችን ማየት ይኖርብሃል። ለምንም አይነት ውሳኔ አትቸኩል። በጣም አመሰግናለሁ ስለነገርከኝ። ሁሉም ነገር ገብቶኛል አለና አንድ የመጨረሻ ጥያቄ። ከስንክሳር ሌላ ይህንን ያልከኝን ነገር እውነት እንደሆነ ያረጋገጥክበት ምንጭ ወይም ፍንጭ አለህ አለና የእሱን መልስ መጠበቅ ጀመረ። ትንሽ አሰብ አድርጎ በቃ እኮ ማርክ፣ ምን አለ ከፎቶዎቹ በላይ ምን ምንጭና ፍንጭ እንዳቀርብልህ ትፈልጋለህ? ፍርድ ቤትም ቢሆን እኮ ከዚያ በላይ የሚጠይቀው ማስረጃ አይኖርም። እኔም ባለ ጉዳዩ አልፈለግኩም፣ የሚያስፈልገኝም አይመስለኝም። ኦፍኮርስ የእሷ የራሷ መጥፋትና የእሱም መቀሌ ድረስ መምጣት ፍንጭ ነው። ከዚያ በላይ ግን የሚያንገበግበኝ ሥራዋን ስለምታውቅ አንድ ቀን እንኳ ተሳስታ ስለ እሷ አንስታልኝ አታውቅም። ጓደኛቸው እንኳን እንደሆነ ወይም ምናምን ብላ የወንድሟ ጓደኛ ከሆነ ለምን አለ። በእርግጥም ሌላ ምንም ምንጭ እንደሌለው ሲረዳ ምስክር በሁለት ወይም በሦስት ይጸናል የሚለው የትልቁ መጽሐፍ ቃል ትዝ አለው። ቀጥሎም ሁኔታዎች ሁለተኛ ምስክር ናቸው ብሎ ራሱን አጽናና። ይሄ በቃ ተው፣ ጥያቄን መልሰልኛል። አሁን እኔም ጠዋት ስብሰባም አለኝ። ስለዚህ ልተኛና ወይ ነገ እናወራለን አለና ትንሽ ማፋሸክ ሲጀምር እንደ ባለጠጋ ማፋሸክ የሚዶክከኝ ነገር የለም። በልተኛ ወዳጄ፣ ነገ እናወራለን። ታንክስ፣ እንዴት ቀለል እንዳለኝ አትጠይቀኝ አለ አንዴ በረጅሙ ተንፍሶ። ከዚያም የእንቆቅልሹ አብዛኛው ክፍል እየገጠመለት መጣ። ግን ደግሞ የፎቶው ነገር ግራ አጋብቶታል። ሰሎሜና ክብሮም ቀለበት ማድረግ፣ መሳሳም፣ በኢሜል የተላከ ፎቶ። የኢሜሉን ኮፒ የሚያገኝበት መንገድ ቢኖር ተመኘ። ብዙ ካሰበ በኋላ የመጣለት ጊዜ ሳያጠፋ መቀሌ መሄድና ስንክሳር አዲስ አበባ ሳትደርስ ገና እየበረረች ሳለ ሰሎሜን ማግኘት ነው። በመቀጠልም ሌሎች ነገሮችን እንዴት አድርጎ ጊዜና ቀደም ተከተል ማስያዝ እንዳለበት ሲያስብ እንቅልፍ ይዞት ሄደ። በማግስቱ ጠዋት ደውሎ ምሳ ሰዓት ላይ የሰሎሜን አክስትና ሶፊያን አብረው ነበር የቀጠራቸው። ካስተዋወቃቸው በኋላ ከመላኩ ጋር ያወራውንና በመላኩም በኩል ያለውን ሁኔታ ሲነግራቸው ሁለቱም ናቸው የደነገጡት። አሁን ይህንን ነገር ከስንክሳር በቀር ማንም ሊጠነስሰው እንደማይችል ሁሉም ገብቷቸዋል። ነገሮች እንዳይበላሹና ገና የተጀመሩ ሌሎች ተንኮሎችም ካሉ በአጭሩ ለመቅጨት ምስጢርንም መጠበቅ እንዳለባቸው ተስማሙ። ሌላው ደግሞ በዚህ ውስጥ የክብሮም ድርሻ ምን ያህል እንደሆነ ነው ያላወቁት። ከሁሉም በፊት ግን ሰሎሜን ማናገር እንዳለባቸው ተስማምተዋል። በተለይ የቀለበቱና ከክብሮም ጋር ያለው ፎቶ ጉዳይ እውነተኛነትና ምንነት ብዙ ጥያቄ ፈጥሮባቸዋል። በመጨረሻ የተማመኑት ማርቆስ መቀሌ በተቻለ ፍጥነት በመሄዱ ሐሳብ ላይ ነው። ስንክሳር መታ ነገሩን እንደገና ሳትበጠብጠው አንድ ነገር ላይ መድረስ እንዳለባቸው እርግጠኛ ሆነዋል። የሰሎሜን ስልክ ካክስቷ ላይ ወሰደ። የጧቱን በረራ ይዞ በማግስቱ ለመሄድ ወሰነ። በዕለቱ በረራ ካሁን በኋላ ሊደርስበት ስለማይችል የሰሎሜ አክስት ሶፊያን በአካል ካገኘቻት በኋላ የሰሎሜ እናት እንደሳለችላት ሆና አላገኘቻትም። የምትሠራውንም ሥራ ስትነግራት የበለጠ ወደደቻት። አድራሻ ተለዋውጠው ግንኙነታቸውን ለማጠንከር ተስማሙ። ከቤተሰብ ተደውሎ ማርቆስ በአስቸኳይ ስለተጠራ እሱ ሲሄድ የሰሎሜ አክስት ሶፊያን አደረሰቻት። ወደ ቤት እያደረሰቻትም ስለ ሶለን የመጨረሻ ቀኖችና ምን እያቀዱ ሳሉ ድንገት በተፈጠረው አደጋ ሕይወቱ እንዴት እንዳለፈ ስታወራት ሁለቱም እያለቀሱ ነበር። ሶፊያ መኖሪያ መግቢያ ላይ ሳያስቡት ከአንድ ሰዓት ላላነሰ ጊዜ ሲያወሩ ቆይተው ተለያዩ። ፕሮጀክቷን በሁለት ሳምንት ውስጥ አስረክባ ለመውጣት ስላሰበች ሰሎሜ አዲስ የሚተካትን የፕሮጀክት ዳይሬክተር ማሰልጠን ከጀመረች አንድ ሳምንት ሊሆናት ነው። ያገኘችው ምትክ የመቀሌ ልጅ ሲሆን ነገር ቶሎ የሚገባውና ለሥራውም ከፍተኛ ፍቅር ያለው ይመስላል። ያደገው ኮምፓሽን በሚባለው የሕፃናት ልማት ድርጅት ውስጥ ነው። አሁን እዚያው መቀሌ ዩኒቨርሲቲ የመጀመሪያ ዲግሪውን ካገኘ በኋላ 2 ዓመት በሌላ የሕፃናት ልማት ውስጥ ሲሠራ ቆይቶ ለዚህ ፕሮጀክት ከተወዳደሩት ውስጥ የተሻለ ሆኖ ስላገኘችው ነው የቀጠረችው። ከሰው ጋር ያለው መግባባትና ተፈጥሯዊ የመሪነት ችሎታውን ወዳለታለች። ምናልባት ግን ትንሽ ግትርነት ሳይኖረው አይቀርም። ይህም ከጊዜና ከብስለት ጋር የሚሞረድ ባህሪ እንደሆነ በማመን ነው እንዲቀጠር ያደረገችው። ሰለሞን እየለመደ ስለመጣ ለሚቀጥለው 1 ሳምንት የዳይሬክተርነት ሥራውን እየሠራ ችግር ካለ ብቻ እንዲደውልላት ነግራው እሷ እቤት ከአያቷ ጋር ቀኑን ለማሳለፍ ነው ያሰበችው። ክብሮም በጠዋት ደውሎ የባጤ ቆጡን ሲያወሩና ሲሳሳቁ ቆይተው
ከሱ ጋር ዘግታ ብዙም ሳይቆይ ነበር ማርቆስ ከኤርፖርት ታክሲ ይዞ ወደ ሆቴሉ እየሄደ የደወለላት። ሄሎ ማን ልበል ስትል ሰሎሜ ማርቆስ ነኝ፣ ማርቆስ ከአዲስ አበባ የመላኩ ጓደኛ አለ። ራሱን ማስተዋወቅ አይሉት ማስታወስ ግራ እየገባው። ኦ ማርክ እንዴት ነህ? ዛሬ እንዴት ተገኘ? ሰላም ነው አለች። እሷም ያልጠበቀችው ስለሆነ ትንሽ ግራ እየገባት። ምን ባክሽ ያው አልሞላ ብሎ እንጂ እኔማ ሁሌም እኮ ነው የማስበው። ባለፈው ሰሞን ብዙ ሞክሬ በቃ ማስቸገር ስለመሰለኝ ብዬ ነው። እንዴት ነሽ አንቺ? እንዴት ነው ትግርኛ? እስካሁን መቼም አቀላጥፈሽ እንደምትናገሪ ነው ብሎ ሳቅ ለማለት ሞከረ። አረጋዋ ታክሲ እየበረረች እሱን ወደ አክሱም ሆቴል ይዛ ትከንፋለች። መቀሌ ደጋግሞ ስለመጣ ከተማውን ከሞላ ጎደል ያውቀዋል። የተወሰኑ ወዳጆችና አብረውት የሚሰሩ ድርጅቶችም አሉት። በቅርብም አነስተኛ ቢሮ እንደ ቅርንጫፍ ከፍተዋል። ምንም እንኳ እሱ ያን ያህል ብዙ ጊዜ ወደዚህ ባይመጣም አይደል? ምን ባክህ ያው ታውቀው የለም ሐዘኑም ነገሮችም ብዙ ጥሩ አልነበሩም አለችው በሚያሳዝን ድምፅ። ወዲያው ዝም አለች። የምትለው ሁሉ እንደጠፋባት ሁሉ አይ ነው ሰሊ፣ ብዙ ነገር ከባድ እንደነበረ ወይም እንደሆነብሽ። እንዴት ነው ትንሽ ተጽናናችሁ? በቃ አግኝቼሽ እንኳ በሚገባ ሳልጠይቅሽ በጣም ነው የማዝነው። I'm really sorry about your brother። አንቺ እንዴት ነሽ አሁን? አለ ከልቡ እያሳዘነችውና እንዴት አድርጎ መቀሌ መሆኑን ሊነግራት እንደሚችል እያሰበ። ደህና ነው፣ ያው ጊዜ ይወስዳል። እኔም እዚህ መጥቼ እሰራለሁ ያልኩት ሥራ ብዙም አልሄደልኝም። እንጃ ብቻ ሁሉም ነገር ግራ የሚያጋባ ነው። አሁን ይሻላል መሰለኝ። የማይለመድ ነገር የለም። ያንተ ሥራ ጥሩ ነው አለች በልቧ መላኩን ቢሆንም መጠየቅ የፈለገችው። ገልጣ ለመናገር ግን አንዳች ነገር አንቋታል። ደግሞም እንዴት እንደዚህ ያለ ወትሮዋ ለስለስ እንዳለች ለሷም ገርሟታል። ነገሩን ከውስጧ ማውጣትና ሕይወቷን መቀጠል እንዳለባት መወሰኗም ሊሆን ይችላል የረዳት። ደህና ነው ብቻ ይበዛል። አንቺ አገሩን ወደድሽው? እዚሁ የመቀሌ ልጅ ሆነሽ ልትቀሪ ነው እንዴ? አላሁንም ወደ ዋናው ጉዳይ ከመግባቱ በፊት ዝም ብሎ ማውራቱን መርጦ። አገሩ ደስ ይላል። ያው እንደ አዲስ አበባ የፈለግከውን ነገር በፈለግከው ጊዜ አታገኝም። ብዙ ነገርም የሚያስፈልግ አይመስለኝም። ቤተሰብ ስላለ አሪፍ ነው። ለእኔ ጥሩ ከሐዘኔ የማገገሚያ ጊዜ ሆኖኛል። አንተ መቀሌን ታውቀዋለህ? አለች ዝም ብላ ለመጠየቅ ያህል። አዎን፣ ቢሮም ከፍቻለሁ እዚህ እኮ። በተወሰነ ጊዜ መጣ ነበር። አሁን እንኳ ቆየው ከመጣሁ አለና መምጣቱን ለመንገር ሲያመነታ፣ እውነት አላውቅም ነበር። ከመጣ እንግዲህ ደውልልኛ አለችው ወሬዋ እያለቀባት ስለሆነ ደግሞም ስለ መላኩ እንዳያነሳባት ወሬያቸው እንዳማረበት እንዲያልቅ በማሰብ አክቹዋሊ አሁን መቀሌ ገብቼ ነው የምደውልልሽ። በጣም አስፈላጊ በሆነ ጉዳይ ላገኝሽ ነው የመጣሁት። አውቃለሁ የምታስቢውን ወይም ምን ልታስቢ እንደምትችይ፣ ግን አንቺ ከምታስቢው ሁሉ ውጪ የሆነ ነገር ነው። ፕሊስ እድል ስጭኝ። ብዙ ሰዓት አልፈልግም፣ ግን በስልክ አይሆንም። በአካል መገናኘታችን የግድ ያስፈልጋል አለ የምትለውን ለመስማት በጭንቅ እየጠበቀ። ማርቆስ ሁሌም ቁም ነገረኛና ዝም ብሎ ሰው እንዳልሆነ ታውቃለች። ደግሞ ምን የሚለውጠው ነገር አለ ብላ አሰበች በፍጥነት። ከዛ በኩል እየሆነ ያለውንም ነገር ለማወቅና ያሏትንም ጥያቄዎች ለመጨረሻ ጊዜ ከማርቆስ የተሻለ ሊመልስላት የሚችል የሚታመን ሰው እንደሌለ ተረድታለች። ትንሽ ዝም ብላ ስታስብ ቆየችና ረጋ ባለ ድምፅ እሺ እንገናኝ፣ ምንም ችግር የለም። በእናትህ ግን በጣም የተጎዳው ስለሆንኩኝ እዘንልኝ። ብዙ መጥፎ ነገር መስማት ከዚህ በላይ አልችልም። ገና ማገገሜ ስለሆነ አደራ ሌላ ድራማ ለመስማት የምችል አይመስለኝም አለችና ዝም አለች። ይገባኛል ሰሊ፣ ግን ከኔ ጋር የምናወራውን ነገር ማውራትሽ ዕድሜ ልክሽን የማይጸጽትሽ ነገር እንደሆነ ከልቤ ስለማምንበት ነው። እኔም ባያሳመነኝ ኖሮ እዚህ ድረስ መጥቼ አልረብሽሽም ነበር አለ ረጋ ባልና አክብሮቱን በሚገልጽ አነጋገር። ሁሌም የማርቆስ እርጋታና ሰው ማክበሩ ደስ ይላታል። ከዕድሜው 10 ዓመት በላይ የበሰለ ሰው ነው ትለው ነበር ለመላኩ። ጊዜው ጠዋት ረፋዱ ላይ ነበር። ታዲያ ቁርስ በልተሃል እንዴ? ቆየህ ከገባህ አለችው ድምጿ ትንሽ ውጥት እያለ። ቁርስ ከተባለ ያው አውሮፕላን ውስጥ የሚወረውሩልንና ገና ወደ ሆቴሌ በታክሲ እየሄድኩ መንገድ ላይ ነኝ አለ ትንሽ ሳቅ ባዘለ ድምፅ። እሷም የበለጠ ፈካ ብላ በቃ የሚገርም ቁርስ ልጋብዛ። አምሹር ታውቀዋለህ፣ ዘመናዊ ቁርስ ቤት ታውቀዋለህ? እኔ ይሄው መጀመሪያ ስመጣ አንድ ጎረምሳ አጎታለኝ፣ እሱ ይዞኝ ሄዶ ተከትቤ ቀርቼልሃለሁ አለች እየሳቀች። እሱም ያ አብረው ያሳለፉት የነበረ የሳቅና የደስታ ጊዜ ትዝ ብሎት ተስፋ ተሞልቶ ኦ በጣም ቆይቷል እንጂ 1-2 ሄጄ ነበር። ሁሌም ባይኔ ላይ ነው የሚሄደው። ጥሩ ነው። መርፊያቸው ትልቅ ካልሆነ እኔም እንደገና መከተብ ሳያስፈልገኝ አይቀርም ሲል
እሷም ጠፍቶ የነበረ ሳቋን ለቀቀችው። ሰሎሜ ለመሳቅ ብዙም አይፈጅባትም። ታዲያ ታክሲ ይዛል ወይስ የትና እንዴት እንገናኝ አለች ካልጋዋ ለመውረድ እየተነሳች። አሁን ታክሲ ውስጥ ነኝ። አክሱም ሆቴል ነው የያዝኩት። ምናልባት ዛሬን ማደር ካለብኝ ብዬ። አንቺ ደስ ባለሽ ቦታ እንገናኝ አለ መልሷን እየጠበቀ። እሺ ለምን አሁን አንተ ዝም ብለህ ሆቴል አትሄድም? እኔ ካልጋዬ ወርጄ ሻወር ወስጄ ስለባብስ ምናምን ስለምቆይብህ አረፍ ብለህ ቡና እየጠጣ ጠብቀኝ። ለነገሩ ቤቴም ብዙ አይርቅም ከዚያ። መጣሁ ማርክ፣ አይሻልም አለች የምትለብሳቸውን ልብሶች ለመምረጥ ካልጋዋ እየወረደች። አሪፍ ነው፣ ጥሩ ሐሳብ። በቃ ቴክ ዩር ታይም፣ ላውንጅ ውስጥ ጠብቅሻለሁ። አሁን የደወልኩበት በሞባይሌ ነው አለና ለጊዜው ተሰናብተው ስልኩን ዘጉት። ነገሩ ካሰበው በላይ ጅማሬው የቀለለ ይመስላል። ከዚህም በኋላ ያለው ጊዜ ደህና እንዲሆን እየተማጸነ ሆቴሉ ጋር ደረሰ። ሁሌም አስቸጋሪ ነገር ሲገጥመው እንደሚያደርገው መቀሌ ከመምጣቱ በፊት ሁሌም እንደሚያደርገው ቴሌ መድኃኔዓለም ቤተክርስቲያን ገብቶ ከ30 ደቂቃ ለማያንስ ጊዜ ነበር በጉዳዩ ላይ ጸሎት ያደረሰው። ማርቆስ የሆቴል ክፍሉን ከያዘ በኋላ ላውንጅ ገብቶ ተቀመጠ። ትንሽ ድካም ቢጤ ስለተሰማው ጥቁር ማኪያቶ አዞ ከራሱ ሐሳብ ጋር ትግል ገጠመ። ገና ረፋዱ ላይ ስለሆነ ብዙም ሰው የለም። አልፎ አልፎ ብቻ ጥቂት እንግዶች እዚህም እዛም ቁጭ ብለው ያወራሉ። የተከፈተው ሙዚቃ የቆየ የፀሐዬ ዮሐንስ ዘፈን ሲሆን አልፎ አልፎ ከሚሰማው የማሽን ድምፅ ጋር ተቀላቅሎ በገባበት የሐሳብ ባህር ላይ የተነሳ ማዕበል ይመስላል። ከፊት ለፊቱ ፍልቅልቅ ብላ ከሩጫ ባላነሰ እርምጃ የምትመጣውን ሰሎሜን ሲያይ ከሐሳቡ ተመንጭቆ ወጥቶ እሱም ባንዴ ፈገግታ በፈገግታ ሆኖ ከመቀመጫው ብድግ አለ። ያው እንደ ወትሮዋ ቀለል ያለ ልብስ ለብሳ ነበር ሰሎሜ የመጣችው። ከስታለች እንጂ አሁንም እንዳማረባት ነው። አጠገቡ ስትደርስ ሮጣ ተጠመጠመችበት። እሱም እቅፍ አድርጎ ሰላም ሲላት ሳታስበው እንባዋ ተዘረገፈ። በብዙ ችግር ነበር ዝም ያሰኛት። እሷ ሻይ አዘዘችና መጀመሪያ ላይ ስለ ሶለን ሕመምና አሟሟት፣ አሜሪካ ስለነበራት ቆይታና አሁንም ስለምትሰራው ሥራ ጠቅላላ ሁኔታ እያወሩ ከተረጋጋች በኋላ ስለ እሷና ስለ መላኩ ጉዳይ ምን እንደተፈጠረ ግራ መጋባቱን በሚገልጽ ሁኔታ ሰሊ፣ ምንም ሊገባኝ አልቻለም። በደህና ተለያይታችሁ ደህና ቆይታችሁ ምን ተፈጠረ? እሱም አንቺም በቃ እኮ አላስደርስ አላችሁን። እስኪ ንገርኝ፣ ምንድነው የሆነው አለና የእሷን መልስ በመጠበቅ አይን አይኗን እያየ ዝም አለ። እኔ ምን እነግርሃለሁ ማርክ፣ አንተ ንገረኝ እንጂ። አንተ አይደለ የምነግርሻለኝ ብለህ የመጣው? እሺ ንገረኝ፣ ግን ለምን? እሱ ብቻ ነው የማይገባኝ። ሰው እንዴት እንደዚህ የወረደ ነገር ያደርጋል አለችው። ሁለተኛ ዙር እንባ ባቋቷ አይኖቿ እያየችው። ሆቴሉ አሰራሩም መቀመጫና ዕቃዎቹም እንደ ስሙ የአክሱም ሐውልትን ቅርጽ ተከትለው ነው። ጥቂት ሻይ የቀረውን ብርጭቆ በእጇ እንደያዘች እሱ የሚለውን በመጠበቅ ይመስል ዝም አለች። ካላመለጥኩሽ የሚለውን እንባዋን እንዳይፈስ ጨክና ይዛ፣ ሰሊ፣ ታሪኩ ብዙ ነው። እኔም ገና ብዙ ያላወቅኩት ነገር አለ። የመጣሁትም ለዚሁ ነው። ብዙ ነገር ሆኗል፣ ብዙም ነገር አልፏል። ደግሞ ነገሮቹ አንቺም መላኩም እንዳሰባችሁት አይደሉም። ስለዚህ አሁን መጀመሪያ እኔ ለምጠይቅሽ ጥያቄ በቃ እውነቱን የምታውቂውን ያህል ንገሪኝ። ይህን ማድረግ ትችያለሽ ሲል እንባዋ ከዓይኗ ሞልቶ ኖሮ ወደ ጉንጯ በሁሉም አቅጣጫ ፈሰሰ። ከመቀመጫው ተነሳና አጠገቧ ተቀምጦ ከኪሱ ውስጥ ያለውን የታሸገ ናፕኪን እየሰጣት እጁን ትከሻዋ ላይ ጣል አድርጎ እንደ ታናሽ እህቱ ለተወሰነ ደቂቃ አባበላት። እሺ የምችለውን ሁሉ አለች። ከየት እንደምትጀምር ግራ ገብቷት ዝም ስትል ነገሩን ከስሩ ለመጀመር ስላሰበ አንቺና መላኩ የተለያያችሁት ወይም የተኳረፋችሁት ለምንድን ነው ብሎ ዋነኛ ጥያቄውን አቀረበላት። ኦ ማርክ፣ በእናትህ ወደዚያ በስንት መከራ ወደ ለቀቀኝ በሽታ ውስጥ ልትከተኝ ነው እንዴ? እንደገና ምን ብዬ ልነግርህ እችላለሁ? እኔ መስማት የምፈልገው እሱ የሚያቀርበውን ታሪክ ነው። ምንም የነገረ ነገር የለም አለች አይኖቿን ጨፈን አድርጋ። የምታውቂውንና ያንቺን ምክንያት ንገሪኝ። አሁን እሱ እዚህ ስለሌለ ለጊዜው እሱን እንተው። አንቺ የወሰንሽውን ውሳኔ እንድትወስኝ ያደረገሽ ነገር ምንድን ነው? የኔ ምክንያትና ሐሳብ ምን ለውጥ ያመጣል? በዚያም ላይ ያለቀ ጉዳይ ነው። እኔ አሁን ሕይወቴን ከመላኩና በሱ ዙሪያ ካለው ችግር አላቅቄ ወደፊት ቀጥያለሁ አለች። አሁንም ምክንያቷን እንዴት እንደምትነግረው እየቸገራት የምሯንም ነገሩን ማውራት ሳትፈልግ። ሰሊ ፕሊዝ፣ ለምን አንቺን አትነግሪኝም? ለሁሉም እኮ ጠቃሚው ነገር እውነቱ ነው። በቃ የሆነውን ነገር ንገሪኝ አለ አሁንም አቋሙን ሳይቀየር። ኦ ማይ፣ ራሱን ይዘጋኝ። መጀመሪያ እዛ በሄድኩ በወር በሁለት ወሩ ሲቀዘቅዝብኝ ዝም ብሎ ነገር መስሎኝ ነበር። ያው እኔም በሶሎን ነገር ስለተጠመድኩኝ ነገሮችም ካሰብነው ፍጥነት በላይ ስለነበሩ፣ በተለይ ሶፊያ እዚህ ከመጣች ጀምሮ የባሰውን ድራሹ ጠፋ።
ስልኩንም አያነሳም። መጨረሻ ላይማ የወንድሜን የሕይወት ታሪክ አብረን ብንጽፈው ምን ይመስልሃል ልለው በደውል ስልኩ ላላነሳ ሲለኝ አጭር ኢሜል አደረግኩለት። ወሽመጥ የሚበጥስ ኢሜል መለሰልኝ። ይሁን ብዬ ዝም አልኩ። ቢያንስ እዚህ ስመጣ ሌላው ቢቀር መጥቶ እንኳ የደንቡን ልቅሶ ደርሶ እንዴት ነሽ አላለኝም። በጣም ግራ ገብቶኝ እያለ ያው መቼም ሁሉም ነገር ተደብቆ አይቀርም። ከሶፊያ ጋር በፍቅር እንደከነፉ ስሰማ መፈጠሬን ያስጠላኝ። ስለዚህ ወደ መቀሌ መጥቼ እንደገና ራሴን ፈልጌ ማግኘት ነበረብኝ። በእናትህ ማርክ፣ አሁን በስንት መከራ የጠገቀ ቁስሌን ለምን ትቀሰቀስብኛለህ? ብላ ራሷን ይዛ መሬት እያየች ዝም አለች፣ ፊቷን በሁለት እጆቿ እየሸፈነች። ወዲያው በዛ ያሉ ሰዎች እየተንጫጩ ወደ ላውንጁ ሲገቡ ቀልባቸውን ሰረቁትና ዞር አሉ። ብዙዎቹ ተመሳሳይ የስብሰባ ቦርሳ የያዙ ሲሆን የተወሰኑት ፈረንጆች ነበሩ። ጫጫታው ወዲያው ጋብ ሲል ይኸውልሽ እሱም ልክ እንዳንቺ እንደ እብድ አድርጎት ይኸው ከስንት ጊዜ በኋላ በስንት ስቃይ ነው ምን እንደሆነ የነገረኝ። እሱም ስላንቺም መስማት አንቺንም ማየት እስኪጠላ ድረስ ነው የተጎዳው አለ። የምትለውን በመጠበቅና በምን መንገድ ልቧን ከፍታ ሐሳቧን ልትነግረው እንደምትችል ግራ እየገባው ምን አድርጌው እንዴ? ምን እንዳደርግ ነበር የሚፈልገው? አብሬያቸው አልዞር እንግዲህ አለች፣ አሁንም እርግጠኛነትንና ንዴትን ባዘለ ድምፅ። አንቺ ግን መላኩ ለምን እንዲህ ተቀየረ ብለሽ ምንም ጥያቄ አልሆነብሽም? የምታውቂው መላኩ ይሄ ነው አለ፣ አሁንም ዝም ብሎ እያያትና የጥያቄውን አቅጣጫ ለመቀየር እየሞከረ። ለዚህ እኮ ነው በጣም የተጎዳሁት። ሌላ ሰውማ ቢሆን ምን አዲስ ነገር አለው? መላኩ ግን ሁሌም እንደ ሌላ ሰው ነው ብዬ አምኜ አላውቅም። ለዚህ ነው ውስጤ ሁሉ እስኪፈረካከስ የተናወጥኩት። ለነገሩ እኔ እንጂ እሱ ወዶኝም እንደማያውቅ ነው የሚያወራው። ንጹሕ እህቱ ብቻ ነኝ። ግን ደግሞ ከሟች ወንድሜ ጓደኛ ጋር ሲወጣና እኔን ሲዘጋኝ ትንሽ ማሰብ ነበረበት አለችና አሁንም ዝምታ ውስጥ ገባች። አስተናጋጁ ብርጭቆዎቹን አነሳስቶ የሂሳቡን ቢል አስቀምጦ ምንም ሳይል ካጠገባቸው ሄደ። ምናልባት የሰሎሜን የሷን በኩል ለመናገር ቢረዳት ብሎ ጉሮሮውን ጠረግ አደረገና እንግዲያውስ እውነቱን ስሚ፣ እንዳልኩሽ እሱንም አናግሬው ነበር። ሶፊያና መላኩ እንዲያ ሆነዋል የተባለው ነገር በጣም ነው ያሳቀኝ። በመላኩና በሶፊያ መካከል ምንም ነገር የለም፣ ኖሮም አያውቅም። ይህንን ሁሉ ማን እንዳቀነባበረልሽ አውቃለሁ። መላኩ ሶፊያን በጣም የተወሰነ ቀን ያገኛት፣ ቢያገኛትም ምንም ነገር የለም። መላኩ ካንቺ በቀር ማንንም አይወድም። እሱን አሁን ለጊዜው እንተወውና ሌላ ነገሮች አሉ ከዚያም የባሱ ሲላት ዓይኗ የበለጠ ተጎለጎለ፣ ባለማመንና ግራ በመጋባት አይነት። መላኩን አንደኛ ያስኮረፈውና ከማንነቱ ውጪ ያደረገው ላንቺ ያለው ፍቅር ነው ብልሽስ ክብሮም ስለሚባለው ልጅ ነገረሹ ታውቂያለሽ? አለና ያያት ጀመር። አልነገርኩትም፣ ማለቴ እርግጠኛ አይደለሁም። በወሬ መሃል ካልሆነ በቀር ምንም ጠቃሚ ነገር ስለሌለ አልነገርኩትም አለች ትከሻዋን እየሰበቀች። የሆነ ነገር ግን ሊፈነዳ እንደሆነ እየተሰማት። ኦኬ፣ ላንቺ መላኩና ሶፊያ በፍቅር እንደጦዙ የነገረሽ ምንጭ ለመላኩ ደግሞ አንቺና ክብሮም በፍቅር መጦዛችሁን በኢሜል አታችድ በሆነ የቀለበት ሥርዓት በተደገፈ ፎቶ አንቺ እዚያ ያለሽ አርድቶታል። ፎቶውም ከዶክተር ክብሮም በደስታ የሰከረ ኢሜል ጋር ነው ከዚሁ ምንጭ የተላከለት። በፎቶውም ላይ መላኩን ጨርቁን ሊያስጥሉ የሚችሉ ክስተቶች የሚታዩ ሲሆኑ አንዱ ቀለበት ስትቀበይ፣ ሁለተኛው ደግሞ ዶክተሩ አንቺን ከንፈርሽ ላይ ሲስምሽ የሚያሳይ ነው። በተጨማሪም እዚህ አንቺን ሰርፕራይዝ ለማድረግ ተብሎ በመጣ ጊዜ ይሄው ምንጭ ነገሩን አጋነው በመናገር የመላኩን አንጀት ሲያሳርር ነበር። አንቺ ያንን ኢሜል ልከሽ በጣም አስፈላጊ ነገር የምነግርህ አለኝ ስትዩ እሱ ምን መሰለሽ ያሰበው? ኢሜሉን ከፈለግሽ ይው ልክ ከቀለበቱ ጥቂት ቀን በኋላ ስለሆነ መላኩ ይህንን መርዶ ካንቺ መስማት ካለመፈለጉም ባሻገር የሚያደርገውና የሚናገረውን አያውቅም ነበር። እሱም ሌላ ሰው ቢያደርገው አይደንቀኝም፣ ሰሎሜ ግን እንዴት እያለ እስካሁን እንዳረራለ አላትና ዝም ሲል ራሷን ይዛ ተነስታ ወደ መታጠቢያ ቤት ስትሄድ እርሱም ሲከተላት በእናትህ ብቻዬን መሆን አለብኝ፣ እኔ አላምንም፣ አምላኬ ይህ አይታመንም፣ ክብሮም ስንክሳር አምላኬ እያለች ማርቆስ እንዲመለስ በእጇ ምልክት ሰጥታው ሮጣ ወደ መታጠቢያ ቤት ገባች። የፈጠረባት ስሜት በጣም ጠንካራና ጥልቅ ስለነበር አቅለሽልሿት አስመለሳት። ከዚያም ፊቷን ታጥባ ራሷን ለማረጋጋት ሞክራ ብትመጣም ድርቅ እንዳለች ናት። ይቅርታ፣ እኔም ይህንን አላሰብኩም ነበር። እና አንቺና ክብሮም የምር ቀለበት ተለዋውጣችሁ ነበር? አሁንም ለመጋባት ታስባላችሁ? ምንድነው እስኪ ንገሪኝ
ብዙ ነገር አልገባኝም ሲል በእጇ ዝም እንዲል ምልክት ሰጥታው ማሰብ ጀመረች። ከ1 ሰዓት ከረዘሙ 5 ደቂቃዎች በኋላ የሆነውን ነገር ሁሉ ነገረችው። አሁን ያሉበትን ሁኔታም ስትነግረው የምር ደነገጠ። 2 ሳምንት ያህል ቢቆይ ነገሮች ምን ሊመስሉ እንደሚችሉ ሲያስብ ዘገነነው። ቀስ እያለች ተረጋጋችና ነገሮችን በዝርዝር እሷ አሜሪካ ከሄደች ጀምሮ ያሉትን ነገሮች እየጠየቀችው ያስረዳት ጀመር። አሁንም በሕልም እንጂ በእውን ያለች አለመስል አላት። ቁርስ መብላት የሚለውንም ሐሳባቸውን ትተው እዚያው እያወሩ ሳያውቁት ነበር ምሳ ሰዓት የደረሰው። እና አሁን ምንድነው የሚደረገው? መላኩ ሰምቷል ይህን ሁሉ ጉድ? እኔ እንጃ አሁንስ የቱንም እንደማመን ግራን የገባኝ። ወይኔ ምን ነካኝ? እኔ ግን ስንክሳር ይህን ሁሉ ታደርጋለች ብዬ በሕልሜም በሆኔም አስቤ አላውቅም። ወይኔ ቤቢዬ እሱ ቢኖር ይህ ሁሉ አይሆንም ነበር። እሱ የሞተ ቀን ነው የሞትኩት ብላ በሰበቡ ልቅሶዋን አደሰችው። ምን እንደሚደረግ እርግጠኛ አይደለሁም። ብዙ የማላውቃቸው ነገሮች ስለነበሩ አንቺን ሳላናግር መላኩን ማናገር አልፈለግኩም። አንድም ስንክሳርን ተጣልቶ ከዚህ ያለውን ሳንጨርስ ነገሩን እንዳያበላሸው ስለፈራሁ ነው። ሌላው ደግሞ ነገሩን ስናስተካክል ስንክሳርም ሆነች ክብሮም የጥፋታቸውን ያህል መማር አለባቸው። ዛሬ እሷ አየር ላይ ነው የምትሆነው፣ ወደዚህ እየመጣች ነው። መላኩን ተከትላ መጣች እንዳትባል ለማምታታት ነው የሚመስለው። ለዚያ ይመስለኛል ቀደም ብላ የምትመጣው። ምናልባትም ሌላ ዓላማም ይኖራት ይሆናል። ምንንና መላኩን ማጣላት? እኔ እንጃ፣ የሆነ ነገር ብቻ መላኩን ከዚህ አስመርራ አንጠልጥላ ይዛ መሄድ። እኔን እንደማትወደኝ ያውቃለሁ። ከመጀመሪያውም ብዙም አላማረችኝም ነበር አለ። አሁን ሁሉም ነገር በቁጥጥር ስር እንደሆነ እየተሰማው፣ በሌላ በኩል ደግሞ ቀጥሎ ምን ማድረግ እንዳለበት እያሰበ ኦ ማይ ጋድ ምን አይነቷ መርዝ ናት! በአንድ ጊዜ እኮ ነው ቤተሰቡን ሁሉ እጇ ውስጥ ያደረገችው። እኔ አሁንም ሌላ ስንክሳር ውስጧ ከሌለች በስተቀር እኔ ማቃት ስንክሳር አትመስለኝም ይህን ሁሉ ያደረገችው። ያ ደግሞ ቆይ እኔ እኮ ፎቶ ግርግሩ ሲበዛብኝ ጭብርብር ነው ያደረገኝ። ደግሞ ከፈለግሽ እናጥፋው ብሎ እኮ ከካሜራው ላይ አጥፍቶታል። ለካ ጅሬ የልቡን አድርሶልኝ ነው። አሁን ደውዬ ልኩን ነው የምነግረው፣ የሥራውን መቀበል አለበት አለች በንዴት ስልኳን እያወጣች። ቆይ እንደሱ አይደለም። አሁን ይህ ሁሉ የማን ጥንስስና ውጥን እንደሆነ ማወቅ አለብን። ሲመስለኝ እሷ ናት እሱንም እጁን ጠምዝዛ ያስገባችው ብሎ ሳይጨርስ ማርክ አንተ ደግሞ ታበሰዋለህ። እሱስ ቢሆን የኩላሊት ሐኪም የሆነው ሎተሪ ወጥቶለት ነው። እንደዚህ አጭበርብሮ ሊያገባኝ አልነበረም። የተማረ ሰው ሲድድብ እንዴት ያስጠላል። ግድ የለህም አሁኑኑ ልደውልለት፣ ምን እንደሚል ጉዱን ልስማለት ስትል ቆይ እኔ ያሳይሻለሁ ምን እንደምናደርግ። ትንሽ ከተረጋጋም በኋላ የሚያስፈልገውን መረጃ ሁሉ ከሰበሰብን በኋላ እንደውልለታለን። ስፒከር ላይ ያደርገውና እኔ አንቺና የመላኩ ጓደኛ እንደሆንኩ ነግሬው አናግረዋለሁ። ማናገሩን ለኔ ተይልኝ፣ ምን እንደሚል እንሰማለን። አየሽ ሌላ የማናውቀው ነገርም ካለ የምናውቀውን ተጠቅመን እናውጣጣዋለን። ደግሞም ሲነቃበት ምን እንደሚል ማወቁም ይጠቅማል። አንቺ ተሳፋሪ ነሽ፣ ሾፌር ለመሆን አትሞክሪ፣ ወይም በቃ የለሽም እዚህ እንደማለት ነው። እሺ ደግሞ የምናደርገውን የስልክ ንግግር ሁሉ እንቀደዋለን አላትና እቅዱን በዝርዝር አስረድቷት ቁጥሩን ከሷ ላይ ወሰደ። ከዚያም በጥንቃቄ ስለ ክብሮምና ስለ እሷ ቤተሰቦች በእሷና በክብሮም መካከል ስላለው ነገር ሁሉ ዝርዝር ነገሮችን እየጠየቃት ተረዳ። ምሳ በልተው ለቡና ወደ አብርሃ ካስትል ሄደው ጸጥ ያለ ጥግ ቦታ ተቀምጠው እንዴት አድርገው ክብሮምን ማናገር እንዳለባቸው ተማከሩ። የማርቆስ ዕቅድ ከጠበቀችው ውጪ ስለሆነ የሚያደርገውን ለማየት ብቻ ተስማምታ ክብሮም ጋር ደወሉ። ሰሎሜ ግን አሁንም ድንጋጤውና ግራ መጋባቱ አልለቀቃትም። ንዴትና ቁጭት ደግሞ ቀስ እያለ በደሟ ውስጥ እየናኘ ነው። ሁለቴ ደጋግሞ ከደወለ በኋላ ስልኩን አንስቶ ሃሎ ሲል ሄሎ ዶክተር ክብሮም አለ ማርቆስ ረጋ ብሎ። ያስ ምን ልርዳው አለ በእንግሊዝኛ። ይቅርታ ጥጋቡ እባላለሁ፣ ከኢትዮጵያ ነው የምደውለው። የሰሎሜ ጓደኛ ነኝ። በጣም ስለምፈልግህ አሁን ላናግርህ እችላለሁ? ለአንድ ጥብቅ ጉዳይ ፈልጌህ ነው። ጊዜ አይሰጥም። ምናልባትም ከዚህ በኋላ መደወል ላልችል እችላለሁ አለ ድርቅ ባለ ድምፅ። እሺ እችላለሁ። ምነው ሰላም አይደለም እንዴ አለ ደንገጥ ብሎ። ሰላም ነው ግን ትንሽ ችግር ያለ ይመስለኛል ብሎ ዝም ሲል ምን ችግር? ሰሎሜ ደህና አይደለችም እንዴ? ምን ችግር አለ? አለ አሁን መደንገጡ እየጨመረ። ዝርዝሩን ከመነጋገራችን በፊት ነገሩን ባጭሩ ልንገርህ። እንግዲህ እንዳልኩህ ከሰሎሜ ጋር ወዳጆች ነን።
መላኩንም አውቀዋለሁ። አንድ ሰው ሰሞኑን ካንተ ወደ ስንክሳር የተላከ አንድ ኢሜል አብረው ከተያያዙ ፎቶዎች ጋር አድርጎ ላከልኝ። አንተ ሰሎሜን ለጋብቻ የምትጠይቅ ይመስላል። ቀለበት ስታደርግላትና ስትስማትም ያሳያል። ከዚህ ጋር ያለውን አንተና ስንክሳር ሰሎሜን ከጓደኛዋ ከመላኩ ጋር ለማለያየት ያቀዳችሁትን ዕቅድ የያዘ አንዳንድ መረጃም አግኝቻለሁ። እኔ ደግሞ ሁለቱም በዚህ ጉዳይ እየተሰቃዩ እንዳሉ አውቃለሁ። ለዚሁ ብለህ በቅርቡ ኢትዮጵያ መጥተህ ነበር አሉ። ቤተሰቦቿም እንደሚቀርቡህና አንተም በተለይ የታላቅ ወንድሟ የቅርብ ጓደኛ እንደሆንክ ሰምቻለሁ። አሁን ሰሎሜም ሥራዋን ትታ ወደ ቺካጎ ለመምጣት እንደተስማማችና ጭራሽም ካንተ ጋር ልትጋቡ ዳርዳር እያላችሁ እንዳለ ደርሼበታለሁ። ይህንን ሁሉ ተንኮል ሰሎሜ ምንም አታውቅም። እሷም መላኩን እንድጠላ ያደረጋችሁትን ሁሉ ደርሼበታለሁ። ማለቴ ስለ ሶፊያና ስለ መላኩ የፈጠራችሁትን ወሬ። ዛሬም ስንክሳር አየር ላይ እንዳለችና ወደ አዲስ አበባ መንገድ ላይ ናት አሉ። ደግሞም እዚህ ስትመጣ ምን እንዳቀዳችሁ ማለት ሶፊያና መላኩን በተመለከተ ደርሼበታለሁ። ብዙም ስለማታውቀኝ ማን ነው ብላ አትመራመር። ይጎዳ ይሆናል እንጂ አይጠቅምህም። የዶክተር ሥራው በሽተኛን ማከም ይመስለኝ ነበር። አንተ ግን እኮ በራስ ወዳድነት ጤነኞቹን ሰዎች በሽታ ላይ የጣልካቸው ነው። በእርግጥ ብዙ የኩላሊት ሐኪሞች በኩላሊት ዘረፋ ላይ እንደሚሳተፉ አውቃለሁ። ያንተ ግን በዛ። ሰው ከነነፍሱ መዝረፍ ተገቢ ነው እንዴ ዶክተር? ብሎ ዝም አለ። ማርቆስ ትንፋሹን ሲሰበስብ ሰሎሜ ድርቅ እንዳለች በጉጉት ነገሩን መከታተሏን ቀጠለች። በድንጋጤ የራዳው ክብሮም ማን አንተ? ምንድነው የምትፈልገው? ምንድነው? እኔ አላውቅህም። ማን አንተ? ምንም ስለምትለው የማውቀው ነገር የለም። የማይገባ ነገር ነው የምታወራው እያለ ሲርበተበት፣ ሰሎሜም ጭንቅላቷን እያወዛወዘች እንደ በድን ሆና ተሰማለች። ተው እንጂ ዶክተር፣ ምንም ካልገባህ ምን ይደረጋል እንግዲህ። ያው ሰሎሜንና መላኩን ማናገር ነው ያለኝ አማራጭ። ከኔ ጋር የምንግባባ መስሎኝ ነበር። ምርጫ አንተው ነው፣ አለበለዚያ ቀላል ነው። ይሄ ሁሉ ግድ ይገለጣል። ቀላሉ መንገድ ግን አንተና ስንክሳር ሆናችሁ እኔ የምፈልገውን ማድረግ ነው። አንተም እንደ ዶክተርነትህ፣ እሷም ነጋዴ አይደለች። እንስማማ። ሁሉም ከአፈር በታች ይቀራል። አንተም ህልምህን ታቅፋለህ፣ እሷም የልጅነት ወዳጇን፣ እኔም የደከምኩበትን ፍሬ። ይስማማሃል? በነገራችን ላይ ብዙ ማውራት አልወድም። ዝም ብለህ የምትንቦሸቦሽ ከሆነ ስልኩን ልዘጋው ነው አለው አሁንም በደረቅ ድምፅ። እንዴ ኧረ ቆይ እንጂ ምን አይነቱ ሰው ነው ባካችሁ? እሺ ምንድነው የምትፈልገው? ገንዘብ ነው ምንድን ነው? የምትፈልገውን ተናገር በቃ አለ አሁንም እየተርበተበተ። ፎቶውን አይቼ በጣም ነው የተገረምኩት። ልጅቷ ላይ እንደ መሽገር አይደል የተጣበክባት? እኔ ምለው ከስንክሳር ጋር የሰራችሁት ዕቅዳችሁ ግን አስገራሚ ነው። ማለቴ እሷም አንተም የፈለጋችሁትን ለማግኘት ምን ቀራችሁ? እስኪ ምን እንደምፈልግ ከመናገሬ በፊት ይህንን ዕቅድ አንተ ነህ እሷ ያወጣናችሁት? ለነገሩ እሷ ትመስላለች። አሳሳምህም ሲታይ ያን ያህል ብልጣብልጥ አትመስልም። ጭንቅላትህ ለሕክምና እንጂ ለዚህ አይነት ተንኮል መፈብረኪያ የተሰራም አይመስልም። ደግሞ አትርበድበድ። ወንድ ልጅ አይደለህም እንዴ? እሷ ናት ለዚህ ሁሉ ያበቃችኝ። እና አሁን አንተ ምንድን ነው የምትፈልገው? ይህንን ሁሉ ነገር እንዴት ልታውቅ ቻልክ? አንተ እውነተኛ ሰው ለመሆን ምን ማረጋገጫ አለኝ? ለምን አምናለሁ? እያለ አሁንም ጥያቄውን አከታትሎ ነዛው። ምንም ማረጋገጫ የለህም። ልክ አንተ የምትፈልገው ነገር እንዳለ ሁሉ እኔም አለኝ። አንተም የምትፈልገውን ታገኛለህ፣ እኔም እንደዚያው። እኔ ብዙም አያስጨንቀኝ። እንዳልኩ አንተ ካልፈለክ እነ መላኩና ሰሎሜ ጋር መሄዴ ነው። አሁንስ የዚህ ሁሉ ዕቅድ ደራሲ ስንክሳር መሆኗን በምን አውቃለሁ? ምን ማስረጃ አለ? አለ አሁንም የዕቅዳቸውን ዝርዝር ለማውጣጣትና እንዴት በነገሩ ውስጥ እንዳስገባችሁ ለማወቅ። መላኩ ለሰሎሜ የላከውን ደብዳቤ አንብባልኛለች። ያው እዚህና ኢትዮጵያ እየተመላለሰች እንዴት ዕቅዱን እንደምታሳካ አስረዳችኝ። እኔ ምንም ባላደርግም እሷ ያሰበችውን ከማድረግ እንደማትመለስ ስትነግረኝ ነው እዚህ ጉድ ውስጥ የገባሁት። እሺ አሁን ምንድነው የምትፈልገው? አለ አሁንም ሐሳቡም ንግግሩም እየተዘበራረቀ። የምፈልገው በቃ እያንዳንዳችሁ 50,000 ዶላር፣ 100,000 ዶላር ይበቃችኋል ብሎ ዝም አለ። ኧረ አምላኬ ምን አይነቱ ነው ይሄ ሰው? የኔ ወንድም አይበዛም? ደግሞስ ብሩን ከፍለን ነገሩን እንደማይወጣ ምን ማረጋገጫ እናገኛለን? አለ ስንክሳር አውሮፕላን ላይ መሆኗ እያንገበገበው። አሁን እሷን ማማከር አይችልም። ደግሞም እሷ መስለዋለች እየተጫወተችበት ያለችው። ለሰሎሜ 50,000 ዶላር ይበዛል አልክ? ታዲያ አንተ ምኑን ዶክተር ነህ?
የምትነዳው ሊንከን እንኳ $50,000 በላይ ነው። በላሁን እሺ ወይም እምቢ ነው መልሱ። እምቢ ካልክም ችግር የለም። አሁን ጠቅላላ ሪፖርቱን ወይ ለአንተና ለስንክሳር ወይ ለመላኩ ለሰሎሜና ለሕያው መላኬ ነው። ደግሞ ለወይዘሮ ሕይወት እሳቸው አይደሉ እናትየው? አሁኑኑ ኢሜል ላደርግላቸው እችላለሁ። ብሩ በዛ ካላችሁም አንዳንድ ኩላሊት ከሰጣችሁኝ ይቀበላለሁ። የሌላ ሰው አይደለም ታዲያ ያንተና የስንክሳር መሆን አለበት። አይ ላይክ ዩ ጋይስ ብሎ አስቀያሚ ሳቅ ስቆ ዝም ሲለው የምንዳትን መኪና ሳይቀር ነው ይህ ሰው የሚያውቀው ብሎ ፍርሃቱ የባሰ ጨመረ። እንዴ ረጋ በል እንጂ ትቀልዳለህ እንዴ? ደግሞ አደራ ለነሱ እንዳትልከው በስህተት። ምን ቀን ነው እዚህ ጣጣ ውስጥ የገባሁት ባካችሁ ብሎ እንቅልፉ ሁሉ ጠፍቶ ከመኝታ ቤቱ ወጥቶ ሳሎን መንጎራደድ ጀመረ። ሰሎሜ አሁን ከድንጋጤ ወጥታ ነገሩ ያስቃት ጀምሯል። ድምጿ እንዳይሰማ እልፍ እያለች ወደ ግድግዳው ዞራ ትስቅና ደግሞ ቀረብ ብላ ትሰማለች። እኔ ምልህ የዚህ ሁሉ ውጥን አጠንጣኝ እሷ ናታ? ግን እኮ ዶክተርዬ አንተም እኮ ትልቅ ሰው ነህ። ራስ ወዳድ ባትሆን በእንዲህ አይነቱ የክፋት ባቡር ውስጥ አትሳፈርም ነበር። ሌላው ነገር አፍህን ዘግተህ መቀመጥ አለብህ። እሷ ኢትዮጵያ ስትደርስ ራሴ ያናግራታለሁ። ይህንን ለስንክሳርም ለሰሎሜም ሆነ ለማንም መናገር አትችልም። ገባህ? የገንዘቡን ጉዳይ ስንክሳርንም እንዳንተው ካናገርኳት በኋላ እናወራለን። አንተ አፍህን ከዘጋህ በእኔ በኩል ችግር የለም። የሆነ ነገር ከጠረጠርኩ ግን ቅድም ላልኩ ሰዎች ሁሉ ነው ኢሜሉን የምልከው። ቀልድ እንዳይመስልህ። ጸጥ ካልክ ሁሉም እንዳለ ይቀጥላል። ሹክ ካልክ ደግሞ ጥጋቡም ይተነፍሳል። መተማመኛ እሱ ብቻ ነው ብሎ መልሱን ሳይጠብቅ ስልኩን ዘጋው ማርቆስ። ልክ ስልኩን ሲዘጋው ሰሎሜ ከብዙ ወራት በኋላ ለመጀመሪያ ጊዜ ሆዷን ይዛ መሬት ላይ የተንፈራፈረች ለረጅም ደቂቃ ሳቀች። እጮሃለሁ ብላ የፈራችው ሰሎሜ ሳታስበው አንጀቷ ርሶ ይሁን የክብሮም መንቦጅቦጅ አስገርሟት ሳቋን ማቆም አልቻለችም። ማርቆስ እንደዚህ አይነት ነገር ለመስራት የሚችል ሰው መሆኑን ፈጽሞ አለማወቋም ነው ያስገረማት። ከዚያም መላኩ እስኪመጣ ምንም ለማንም እንዳትናገር ነግሯት የሚቀጥለውን ዕቅዳቸውን ተነጋግረውና ተስማምተው ይህንን በዚህ ተዉት ለጊዜው። የተቀዳውን እንደገና መስማት እንደምትፈልግ ስለጠየቀችው ላፕቶፑ ላይ አድርጎት ለሷም አያይዞ ኢሜል አድርጎላት እየቀለደ 100,000 ብሩን የሚሰጡኝ ይመስልሻል አለ በለበጣ ፈገግ ብሎና እጁን ትከሻዋ ላይ አድርጎ። አልጠራጠርም፣ አንዳንድ ኩላሊት ቢሰጡህ ምን ልታደርገው ነው ስትለው በሳቅ ፈረሰች። ሁለቱም ኩላሊቶች ለሌላኛው ሸረኛ ቀበኛ መቀጣጫ ተደርገው በአደባባይ ይሰቀላሉ ብሎ ሲስቅ እኔ የምልህ አንተን እኮ እኔ እንደዚህ አስቤህም አላውቅም። አሁን ይሄ እዚህ ላይ የተቀዳውን ሁሉ ምን ብለህ ነው ኮምፒውተርህ ላይ ሴቭ ያደረግከው ስትለው ዜና ማርቆስ ከመቀሌ አብርሃ ካስትል በረንዳ ሲላት አሁንም ትንሽ የሚበቃት ሰሎሜ ሳቋን ለቀቀችው። ከዚያም ሂሳባቸውን ከፍለው እየተሳሳቁ ወጡ። የቀረው ከሰዓት በኋላ ጊዜና ምሽቱ ዘና ያለ ነበር። ወደ ማታ ላይ ወደ ቤት ይዛው ሄዳ ከቤተሰቦቿ አስተዋወቀችው። ከዚያም ከትንሹ አጎቷ ጋር አብረው ወጥተው ከተማውን ሲያስሱ አመሹ።